He's in behind here. Kai Havertz running through. PSG players near him. Havertz goes for አርሰናልን ከውድቀት አንስቶ የዓለም እግር ኳስ ክለቦች ሁሉ ወደሚፈሩት አስፈሪ ቡድን የቀየረው ስልታዊ መሪ ሚካኤል አርቴታ ዛሬ እጅግ ስኬታማ አሰልጣኝ ቢሆንም እዚህ ለመድረስ ግን በፈተናዎችና በትችቶች የተሞላ ረጅም መንገድ ተጉዟል። ከባርሴሎና አካዳሚ እስከ ፔፕ ጋርዲዮላ የቀኝ እጅነት፣ ከአርሰናል ካፒቴንነት እስከ ክለቡ ታላቅ አዳኝነት በዚህ ቪዲዮ የአሰልጣኝ የሚካኤል አርቴታ ሙሉ ህይወት ታሪክ፣ ያሳካቸው ድሎችና የደረሰበት ከባድ ትችቶች፣ በአርሰናል ቤት የሚከፈለው ክፍያና ከጀርባው ሆና ስለምትደግፈው ውብ ሚስቱ ታሪክ እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክ አድርጉን። ሚካኤል አርቴታ የተወለደው በአውሮፓውያን አቆጣጠር መጋቢት 26 ቀን 1982 በስፔን ባስክ ግዛት በምትገኘው ሳን ሴባስቲያን ከተማ ነበር። ገና በልጅነቱ ለእግር ኳስ ልዩ ፍቅር የነበረው የሚገርመው አርቴታ በልጅነቱ በሳን ሴባስቲያን የባህር ዳርቻ ላይ አብሮት እግር ኳስ እየተጫወተ ያደገው የቅርብ ጓደኛው የዛሬው የባየር ሊቨርኩሰን ስኬታማ አሰልጣኝ ዣቪ አሎንሶ ነበሩ። ሁለቱም አንድ ቀን ትላልቅ ተጫዋች የመሆን ህልም የነበራቸው አርቴታ ገና በ15 ዓመቱ ብቃቱ ታይቶ የታዋቂው የባርሴሎናውን ላማሲያ አካዳሚ እንዲቀላቀል ተደረገ። እዛም ከነ ፔፕ ጋርዲዮላ ከነ ዣቪ ጋር አብሮ የመለማመድ ዕድሉን አገኘ። ነገር ግን በባርሴሎና ዋና ቡድን ውስጥ በወቅቱ የነበሩት እንደነ ፔፕ ጋርዲዮላ እንደነ ዣቪ ያሉ ታላላቅ አማካኞች እጅግ ጠንካራ በመሆናቸው ለዋናው ቡድን ሳይጫወት በውሰት ለ18 ወራት ወደ ፓሪስ ሰን ጀርመን ወይም ፒኤስጂ አመራ። በፒኤስጂ ቤትም ከታዋቂ ሮናልዲኒዮ ጋር አብሮ በመጫወት ብቃቱን ማሳየት ቻለ። ብዙ ሳይቆይ በ6 ሚሊዮን ፓውንድ ወደ ስኮትላንዱ ግዙፍ ክለብ ሬንጀርስ ተዛወረ። በመጀመሪያ ዓመቱ የአገር ውስጥ ሶስቱንም ዋንጫ ወይም ዶሜስቲክ ትሬብል እንዲያሸንፍ ትልቅ ሚና ተጫወተ። በሊጉ የመጨረሻዎቹ ቀን በ93ኛው ደቂቃ ያስቆጠረው የፔናልቲ ጎል በጎል ልዩነት የሊጉ ዋንጫ እንዲያሸንፍ አስችሎታል። ከአጭር የሪያል ሶሊዳድ ቆይታ በኋላ አርቴታ እውነተኛ ማንነቱን ያገኘበትና በክህሎቱ የእንግሊዝ ፕሪሚየር ሊግን ያስደመመበት ዝውውር ወደ ኤቨርተን አደረገ። ሁለት ጊዜ የዓመቱ ምርጥ ተጫዋች ተብሎም ተመረጠ እና በፕሪሚየር ሊጉ ካሉት እጅግ ፈጠራ ያላቸው አማካኞች አንዱ ተብሎ ይቆጠርም ነበር። በዴቪድ ሞይስ ስር በኤቨርተን ለ6 ዓመታት ድንቅ ብቃቱንም አሳየ። በነሐሴ 2011 የሊጉ ታላቅ ክለብ አርሰናል አርቴታን በ10 ሚሊዮን ፓውንድ አስፈረመው። አርሰን ቬንገር ስር የአማካይ ክፍሉ ኢንጂንና የቡድን መሪ ሆነ። ብዙም ሳይቆይ የቡድኑ ካፒቴን ለመሆን በቃ። በአርሰናል የተጫዋችነት ዘመኑ በ2014 እና በ2015 ሁለት ኤፍኤ ካፕ፣ ሁለት የኮሚኒቲ ሺልድ ዋንጫዎችን በማንሳት እንደ አውሮፓውያን አቆጣጠር በ2016 እግር ኳስን በአርሰናል ማሊያ ቆመ። አርቴታ ስኬት ጀርባ ጠንካራ መሰረት የሆነችው ውብ ባለቤቱ ሎሪና በርናን ናት። ሎሪና ታዋቂ አርጀንቲናዊ ስፔናዊ ተዋናይ፣ የቴሌቪዥን አቅራቢ እና ደግሞ በ1999 ሚስ ስፔንም አሸናፊ ናት። ጥንዶቹ እንደ አውሮፓውያን አቆጣጠር በ2002 መገናኘት የጀመሩ ሲሆን ከ8 ዓመት የፍቅር ግንኙነት በኋላ በጁላይ 2010 በስፔን ማዮርካ ደሴት ላይ በድምቀት ጋብቻቸውን ፈጽመዋል። ይቺ ሴት አርቴታ እንደ ተጫዋችም ሆነ እንደ አሰልጣኝ በሄደበት ሀገር ሁሉ አብራው በመጓዝ በትችቱም ወቅት በማበረታታት ትልቅ ሚና ተጫውታለች። በአሁኑ ሰዓት ጋብርኤል፣ ዳንኤል እና ኦሊቨር የተባሉ 3 ወንድ ልጆችም አሏቸው። አርቴታ ተጫዋች እያለም የአሰልጣኝነት አእምሮ የነበረው ይህን የተረዳው የዓለማችን ምርጡ አሰልጣኝ ፔፕ ጋርዲዮላ በ2016 ማንቸስተር ሲቲን ሲረከብ አርቴታ ምክትል አደረገው። አርቴታ በማንቸስተር ሲቲ ለ3 ዓመት ተኩል ከጋርዲዮላ ስር ተምሯል። በዚህ ቆይታው 2 የፕሪሚየር ሊግ ዋንጫዎችና 1 ኤፍኤ ካፕ፣ 2 የሊግ ካፕ ዋንጫዎችን በምክትልነት አሰልጣኝ አሳክቷል። ጋርዲዮላ ስለ አርቴታ ሲናገር እርሱ እግር ኳስን በተለየ መንገድ የሚያይ ድንቅ ታክቲሻል ነው ይል ነበር። ታህሳስ 2019 አርሰናልን በአሰልጣኝ ኡናይ ኤምሪ ስር ወድቆ በነበረበት ወቅት አርቴታ ክለቡን ለመታደግ ወደ ኤምሬትስ ተመለሰ። የተሰባበረ የክለቡ ድባብና ማንነቱን ያጣ ቡድን ነበር የገጠመው። ጥብቅና ድርድር የማይደረግላቸው የባህልና የዲሲፕሊን ህጎች በማውጣት እንደ ቡካዮ ሳካ ባሉ የክለቡ አካዳሚ ታዳጊዎች ዙሪያውን በአዲስ ቡድን ለመገንባት ሙሉ በሙሉ መሰብሰብ ጀመረ። በደረሰ በመጀመሪያው ግማሽ የውድድር ዘመን
ማንቸስተር ሲቲ እና ቼልሲን በማሸነፍ በ2020 የኤፍኤ ካፕ ዋንጫዎችን አነሳ። በዚህም በአርሰናል ታሪክ ዋንጫውን በካፒቴንነትም በአሰልጣኝነትም በማንሳት የመጀመሪያው ሰው ለመሆን በቃ። ነገር ግን ጉዞ አልጋ ባልጋ አልነበረም። በተለይ በ2021 የውድድር ዘመን አርሰናል በሊጉ 8ኛ ደረጃ ላይ ሲያጠናቀቅ በ2021 እና በ2022 የውድድር ዘመን መጀመሪያ ላይ የመጀመሪያዎቹ 3 ዋንጫዎችን በተከታታይ ያለምንም ጎል ሲሸነፍ በአርቴታ ላይ ከባድ ትችት ወርዶበት ብዙዎቹ ልምድ የሌለው አሰልጣኝ አርሰናልን ያጠፋል እያሉ አርቴታ ይባረር፣ አርቴታ አውት የሚሉ ዘመቻዎችም ከፈቱ። በክለቡ ውስጥ ትልቅ ተጽዕኖ የነበረው ኦባሜያንግ ከቡድኑ ሲባረር ትችቱ በሚካኤል አርቴታ ላይ በረታ። ቆይ እዚህ ጋር አንድ አስደናቂ ነገር ስለ ሚካኤል አርቴታ ልንገራችሁ። አርቴታ ብዙ ቋንቋዎችን የሚናገር ሰው ሲሆን ስፓኒሽ፣ ባስክ፣ ካታላን፣ እንግሊዘኛና ፈረንሳይኛ፣ ጣሊያንኛ፣ ፖርቹጋልኛ አቀላጥፎ መናገር የሚችል ሰው ነው። የሚካኤል አርቴታ አጠቃላይ የተጣራ ሀብቱ በአሁኑ ጊዜ 25 ሚሊዮን ዶላር እስከ 30 ሚሊዮን ዶላር እንደሚደርስ ይገመታል። በሴፕቴምበር 2024 የተፈረመው የ3 ዓመት ውል እስከ 2027 የሚቆየው በዓመት ወደ 15 ሚሊዮን ፓውንድ ገደማ ያስገኛል። ይህ በፕሪሚየር ሊጉ ላይ ከፔፕ ጋርዲዮላ በመቀጠል ከፍተኛ ተከፋይነቱ ሁለተኛ ያደርገዋል። አርቴታ ለአቪዬሽን ለስፖርት ትልቅ ስፍራ የሚሰጥ እንደ ፓሪስ ሰን ጀርመን፣ ሬንጀርስ፣ ኤቨርተን እና አርሰናል ባሉ ትላልቅ ክለቦች ውስጥ ለ17 ዓመት በከፍተኛ ደረጃ ተጫውቷል። በአርሰናል የመጨረሻዎቹ ዓመታት የቡድኑ ካፕቴን በነበረበት ወቅት በሳምንታዊ ደሞዙ 75000 ፓውንድ የነበረ ሲሆን ይህ በወቅቱ እጅግ ከፍተኛ ከሚባሉ ክፍያዎች አንዱ ነበር። አርቴታ አርሰናልን በ2025-2026 የፕሪሚየር ሊግ ሻምፒዮን ለማድረግ የ22 ዓመት ዋንጫ ድርቀትን ማስቆሙን ተከትሎ በሊጉ ካሉ ከፍተኛ ተከፋይ አሰልጣኞች ተርታ ተሰልፏል። አርቴታ ከሜዳ ውጭ ባለው ማራኪ ማንነቱ የተነሳ ከትላልቅ የዓለም አቀፍ ብራንዶች ጋር የንግድ አጋርነት አለው። ፑማ ከተጫዋች ዘመኑ ጀምሮ የፑማ ምርቶችን በማስታወቂያ ፊት ብራንድ አምባሳደር በመሆን በሚሊዮን የሚቆጠር ገቢዎችንም ያገኛል። የአርሰናል ዋና ስፖንሰር የሆኑት አዲዳስ እና ኤምሬትስ ጋር በሚሰሩ ማስታወቂያዎች ላይ በቅርብ ተጨማሪ ፎቶዎችና በማስታወቂያ ክፍያዎችን ዳጎስ ያለ ገንዘብ እንደሚያገኝ ይታወቃል። በለንደን ውድና ጸጥታ የሰፈነባቸው አካባቢ ከባለቤቱ ከ3 ልጆቹም ጋር የሚኖርበት ዘመናዊ ቅንጡ መኖሪያ ቤትም አለው። በትውልድ ሀገሩ ስፔን በተለይም ውብ በሆነችው በሳን ሴባስቲያን ከተማ የቱሪስት ደሴት ላይ ውድ የሆኑ ቅንጡ መዝናኛ ቪላዎችና የሪል ስቴት ንብረቶችም ባለቤት እንደሆነ ይነገራል። አርቴታ በአብዛኛው በኳስ ቁጥጥር ላይ የተመሰረተውን 4-3-3 የጨዋታ ስልትን ይጠቀማል። ቡድኑ ሜዳ ላይ ቦታዎች በመለዋወጥና ከፍተኛ ፍጥነትን ተጭኖ በመጫወት ወይም ሃይ ፕሬሲንግ የሚሉትን እንዲሁም ጥቅጥቅ ባሉ የመከላከል አደረጃጀቶች ይታወቃል። ባለፉት የ6 ዓመት ቆይታው አርሰናልን ከ15ኛ ደረጃ ወደ 8ኛ ደረጃ ተፎካካሪነት አውጥቶ በተከታታይ የውድድር ዘመናት ከማንቸስተር ሲቲ ጋር እስከ መጨረሻው ሰከንድ የፕሪሚየር ሊጉን ዋንጫ የሚፋለምና ወደ ሻምፒዮንስ ሊግ በመመለስ የአውሮፓ አስፈሪ ቡድን እንዲሆንም አድርጎታል። በመጀመሪያዎቹ ዓመታት ከፍተኛ የሚዲያ ጫና ካሳለፈና 2 ጊዜ ለጥቂት ሁለተኛ ሆኖ ካጠናቀቀ በኋላ አርቴታ በሜ 19 2026 አርሰናልን የፕሪሚየር ሊግ ዋንጫ ባለቤት አድርጎታል። ይህ ክለቡ ከ2003-2004 ከማይሸነፍ ስብስብ በኋላ ለ22 ዓመታት የዘለቀውን የዋንጫ ድርቀት አቁሟል። በዚህም ለአንድ ክለብ ተጫውቶ በኋላም በዚህ ክለብ የፕሪሚየር ሊጉን ዋንጫ ያነሳ የመጀመሪያው አሰልጣኝ መሆን ችሏል። የሻምፒዮንስ ሊግ የልብ ስብራት 2026 የሊጉን ዋንጫ ባነሳ በጥቂት ቀናት ውስጥ አርሰናል ከ20 ዓመታት በኋላ ወደ መጀመሪያው የሻምፒዮንስ ሊግ ፍጻሜ አመርቷል። በቡዳፔስት ላይ በተደረገው እጅግ ታሪካዊ ጨዋታ ቡድኑ ከፓሪስ ሰን ጀርመን ወይም ከፒኤስጂ ጋር 1-1 በሆነ ውጤት ከተለያየ በኋላ በመለያ ምት ወይም በፔናልቲ 4-3 በሆነ ውጤት ተሸንፏል። ከምንም አንስቶ እስከ አውሮፓ አስፈሪ ቡድን አርሰናልን የቀየሩት ይህ አስደናቂ የሚካኤል አርቴታ የህይወት ታሪክ ነው። ሚካኤል አርቴታ ከሳን ሴባስቲያን የባህር ዳርቻ ተነስቶ ዛሬ የዓለማችን ላይ ካሉ ምርጥ ታክቲሻኖች ተርታ መሰለፍ ችሏል። ትችቶችን በሥራ ውድቀቶችን በስልት በመቀየር አርሰናልን ወደ ቀድሞ ክብሩ መልሷል። የእርሱ ታሪክ የሚያስተምረን ነገር ቢኖር ትክክለኛውን እቅድና በትዕግስት ከቀጠልን የማይቀር ምንም ነገር እንደሌለ ይናገራል። እናንተስ ስለ ሚካኤል አርቴታ የአርሰናል የ6 ዓመት ቆይታው ምን ታስባላችሁ? አርሰናልን በሚቀጥለው ዓመታት ትልቅ ዋንጫ ያስገኛል ብላችሁ ታምናላችሁ?
ሐሳባችሁን በኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ እንዲሁም ሼር በማድረግ ለብዙዎቹ ተደራሽነታችን ከፍ እንዲል ስለሚያደርግ በዚህ ተባበሩን። በቀጣይ በማንኛው ወይም በየትኛው አሰልጣኝ ታሪክ እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ አሳውቁልኝ። ቴንክ ዩ ባይ ባይ ቻው።